ወይ ልጅ ስለ አደይና ስለ ዴቭ የምታውቂው ነገር አለ? ስለ አደይና ዴቭ ምን? ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ? እና ሌላ ነገር አለ? እማዬ አደይ ከዚህ ቤት የወጣችው ዴቭን አፍቅረው ነው። አደይ አታደርገው። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወየት አለ? ፍቅር የምትነግረኝ ነገር እውነት ነው? ምን ነገረችሽ ደግሞ? አደይ ካንተ ፍቅር ይዟታል? ሰላም ሰላም የአደይ ድራማ ቤተሰቦች አማን ናችሁ? ሁሉ ፒስ ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ስለ አደይና ስላንተ ለፍቅር እናት ነግሬያታለሁ ስትሎ ነበር ሩታ። ገላገልሽኝ። እንደውም እኔም ሄጄ ነፍ ብሎ እየዞረልሽ ነው አልኳት። አታረጊም ሩታ። አረኩት። ለነገሩ እንኳን ማብዙ እኔም ጨምርላታለሁ። ምን? ስለኔና ስለ አደይ ጉዳይ ነግራታለሁ። ወዴት ልትሄጂ ነው? የኔን ጉዳይ ልባል ተጥለሽ ወዴት ይቻልሽ? ነገር ይቻልሽ? እሺ ያለ ነገር ይደርሳል ከረፍት በኋላ። አሁን ያለና የዴቭ ነገር ላጣ ልጨምርላት ብሎ ነው የገባው። እንዳያችሁት ልጨምርላት ብሎ ነው የገባው። ነገር ግን ያው ሩታ አልነገረቻትም ለፍቅር እናት ማለት ነው። ነገር ግን ፍቅር እዛ ቁጭ ብላ ስትነግራት ነበር። አደይ ዴቭን ታፈቅረዋለች፣ ታስጨንቀዋለች አይነት ወሬ ስትላት ነበር። ልክ ዴቭ ሲገባ ዴቭ ነው ያለችው ፍቅር እንደዚህ ምናምን አደይ ፍቅር የምትነግረኝ ነገር እውነት ነው ምናምን ስትለው ነበርና ክው ብሏል፣ ደንግጧል። ሩታም ከኋላው ተከትላ ነበር። የሌለን የደነገጠው እና እሷም ፈጣለች፣ የፍቅር እናት ማለት ነው። ምን ይፈጠራል አሁን? ምን ይፈጠራል? እስቲ የምር ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ግምታችሁን አስቀምጡልኝ። ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? ያው እኔ ትቀበላለች፣ ደስ በሚል ሁኔታ ትቀበለዋለች ብዬ አስባለሁ። በሌላ በኩል ደግሞ ዴቭ ከዳይመንድ ጋር ሆኖ ገጠር ለመውለድ እና የአደይን እናት ለመጠየቅ አደይን ሰርፕራይዝ ለማድረግ እያሰቡ ነው እና ይህ ነገር ይሳካላቸዋል። የአደይ እናትስ ይህንን ጥያቄ ሲያቀርቡላት ምን የምትላቸው ይመስላችኋል? እስቲ ያላችሁን አስተያየቶች በኮመንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል እንግዲህ በጣም በሚገርም ሁኔታ ኪንጎን ይዛ ጠፍተዋለች። ቅምጥል በቃ ኪንጎን አልፈታ ብለዋለች። የኪንጎና የቅምጥል ፍቅር ደርቷል፣ ጣፍጧል። የምር የሆነ ደስ የሚል ነገር አለው። በጣም ደስ የሚል ነገር አለው። እውነት ለመናገር ኪንጎ ራሱ ያጣፍጥላቸው ምናምን ሲላቸው ነበር። ያው እኔም ሄጄ እንግዲህ ልፈልጋት ሚስቴን እያለ በፍለጋ ግን ትገኛለች። ያው በፍለጋ ግን ትገኛለች ይመስለኛል። እስቲ እናያለን። በሌላ በኩል ደግሞ እንዳያችሁት ገጠር ሄለንና አበበ እነሱም ፍቅራቸውን እያጧጧፉት፣ እያሯሯጡት፣ እያፋፋሙት ነው። በሚገርም ሁኔታ የሌለ ፎንቃ ውስጥ ነው። ያው እነ ጫኔና አለልኝ ብቻ በመሃል እየመጡ እንዳያችሁት ይረብሿቸዋል። ጫኔና አለልኝ አበበን ከዚህ ሂድ፣ አንተ ከአሜሪካን የመጣው ብር አለ፣ ችግር ውስጥ አትግባ፣ የአባት ንብረት እዚህ ምንም አይሰራልህም ምናምን ብሎ ለመምከር እየሞከሩት ነው። ምክንያቱም የአደይ አባት
እንደዛ እንዲያደርጉ አዟቸዋል ወይ እንዲያስወግዱት አዟቸዋል። አሁን ዳይመንድም ተጨምሮ ሊወርድ ነው እንግዲህ በራሱ ጉዳይ ማለት ነው። እና ምን የሚፈጠርበት ይመስላችኋል? አበበ ላይ ጥቃት ሊፈጽሙበት ይችላሉ ወይስ አይችሉም? ምን ታስባላችሁ? በሌላ በኩል ደግሞ ያው ለሊ ወድቃ ራሷን ስታ ምናምን ባቡሬ ነው ያው ተሸክሟት እንደምንም ሆስፒታል ወስዷት የተወሰነ ተረጋግታ ምናምን የተመለሰችው። አደይ ይህንን ጉዳይ ስትሰማ ደንግጣ ነበር ምናምን። በሌላ በኩል ደግሞ አደይ ከዴቭን ከፍቅር ጋር አይታው ተቃቅፈው ሲያወሩ አይታ ትንሽ ደብሯት ነበር። ያው አረጋግቷታል፣ ቀናተኛ መሆኗን አይቷል። በሱ እንደማትደራደር ተረድቷል ማለት ነው ዴቭ በዚህ ጉዳይ። ለማንኛውም እስቲ ያላችሁን ሀሳብ፣ አስተያየት፣ ግምት በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ